እስኪ ሃይሚና ብሩክ በሰው ህይወት ጣልቃ ገብቶ ያውቃል? ለሃይሚ ያለው ፍቅር በጣም ጥልቅ ነው። ቢወዳት ቢያከብራት ለሷ ልዩ ፍቅር ቢኖረው ነው ልቡ ላይ ተነቀሳው። ሁለቱ ሊያድቡ ይገባል። በቃ አይመለከታቸው፣ የራሳቸውን ህይወት ይኑሩ። እንዴ የራሳቸው ህይወት የላቸውም እንዴ? የሁለቱን ደግሞ መለየት በጣም ብዙ ሰው ነው የሚፈልገው። ገባ? እኔ የምተማመንባቸው ነገር አንዳቸው ለአንዳቸው ያለው ክብር፣ ለአንዳቸው ያላቸው ፍቅር በጣም ደስ የሚል ነው። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? አገር ውስጥም ከሀገር ውጭም ያላችሁ በመስራት በመልፋት ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬም በሌላ በአዲስ ቪዲዮ መጥቻለሁ፣ በሌላ ሐሳብ መጥቻለሁ። ትላንትና አንድ ቪዲዮ ፖስት አድርጌ ነበረ። እዩ አዲስ አበባ እንደምትሄድ ለዲኤንኤ ለማስመርመር አዲስ አበባ እንደምትሄድና የሃይሚንና የብሩክን ህይወት ለመበጥበጥ ቆርጣ እንደተነሳች የሚያሳይ ቪዲዮዎችን ትላንትና ፖስት አድርጌ ነበረ። ዛሬም ደግሞ ሌላ ቪዲዮ ይዤ መጣሁት። ምንቴ እንዳቁታላችሁ ብዙዎቻችሁ ምንቴ በጣም ብዙ ጊዜ ሃይሚን በማፍቀር ወይም ደግሞ ለሃይሚ ያለውን ፍቅር በመግለጽ ምናምን እናውቀዋለን በደንብ ማለት ነው። የሆነ ሰዓት ሌላኛው ፍቅረኛ የድሮ ፍቅረኛው መጣ ከሷ ጋር ነበሩ። አሁን ደግሞ ስለ ሃይሚ ያለውን ስሜት በቀደም የሆነ ቪዲዮ ሰርቶ ገልጾ አሁን ደግሞ እሱም እንደገና አዲስ አበባ ሄዳለሁ እያለ ነው። ሃይሚን ለማግኘት አዲስ አበባ እንደሚሄድ ቪዲዮ ምናምን እየሰራ ነውና ስለ ምንቴ አንዳንድ ነገር ልንገራችሁ። ምንቴ በእርግጥ ሃይሚን በጣም ይወዳታል፣ በጣም ያከብራታል። እንዲህ ብላችሁ በቅርብ ስለማውቀው ነው። ለሃይሚ ያለው ፍቅር በጣም ጥልቅ ነው። ቢወዳት ቢያከብራት ለሷ ልዩ ፍቅር ቢኖረው ነው ልቡ ላይ ተነቀሳት። የቪዲዮን በፎቶ እንደምታዩት ተነቅሷታል። ሃይሚን በስተክል ነው የተነቀሳት እና ይህ ምንድነው ለሷ ያለውን ፍቅር እሷ ምን ያህል እንደሚወዳት እሷን ምን ያህል እንደሚያከብራት የሚያሳይ ነው። በቃ ቁልጭ ያለ የሚያሳይ ነገር ነው። አንዳንዴ ሰዎች በአፋቸው በምላሳቸው እወዳለሁ አፈቅራለሁ ሊሉ ይችላሉ። የሱ ግን በተግባር ጭምር ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ እሷን እንደሚወዳት በተደጋጋሚ ይናገራል። ሁሌም ደግሞ ለሷ ያለውን ስሜት በተለያየ አጋጣሚ ይገልጻልና ምንቴ በጣም እንደሚወዳት ነው ያውቃለሁ። በስተክል ለሷ ፍቅር እንዳለው አውቃለሁ። ነገር ግን እዚች ጋር ምንቴ ማወቅ ያለበት ነገር ያፈቀረ ሁሉ የወደደ ሁሉ የወደደውን ያፈቀረውን አያገኝም። ገባችሁ አይደል? እቺ ዓለም ኢፍትሃዊ ናት፣ ፍትሃዊ አይደለችም። አንዱ ስለወደደ አንዱ ስላፈቀረ አንዱ ለዛ ሰው መስዋዕት ስለከፈለ ያን ሰው ያገኘዋል ማለት አይደለም። ገባችሁ አይደል? የፈለገም ድንጋይ ቢምስ የፈለገ አፈር ቢቆፍር ሃይሚ የብሩክ ናት። እዚህ ጋር ሃይሚ የብሩክ ማንንም ሰው ማወቅ ያለበት ነገር ነው። ገባችሁ አይደል? እዩም በተለያየ መንገድ ሁለቱን ለመለያየት እንዴ በቀደም አብሳላትን ሸኘን ብለን ስናስብ እዩ መጣች። አሁን ደግሞ እዩን እያስተናገድን ምንት የተጨመረ ማለት ነው። ሁለቱም አሁን አዲስ አበባ እንሄዳለን እያሉ ነው። እዩ ዲኤንኤ ምርመራ ለማድረግ ልጁ የብሩክ ነው ብላ፣ እሱ ደግሞ ሃይሚን ቀጥታ እያገኛታለሁ ያለውን ነገር ችግሩን ፈትቼ እመጣለሁ ብሎ ነው አዲስ አበባ ኦሬዲ ቤት አስተካክሏል። በጣም ብዙ ነገር አስተካክሏል። መሄዱም አይቀርም ተነስቷል ለመሄድ ሃይሚ ጋር ለመሄድ ማለት ነውና ይሄ ሁሉ ዝም ብዬ ሳስበው ሃይሚና ብሩክ ላይ በጣም የተጋረጠው ችግር ከቀን ወደ ቀን እየጨመረ መጣ። የሆነ ነገር ደስታቸው አበበ ሲባል ፍቅራቸው አሪፍ ሆነ ሲባል ገባቸው አይደል? የሆነ ነገር አሪፍ ሆነ ሲባል ከሌላ ወገን ደግሞ ሌላ ችግር ይፈጠራል ማለት ነውና ልጆቹ ላይ በጣም መከራ በዛባቸው። እኔ በጣም የሚያሳዝኑኝ በጣም ለግንኙነታቸው በጣም ለፍተዋል። ገባቸው አይደል? የአንድ አመት አንቨርሰሪያቸውን በቅርቡ ነው ያከበሩት። ገባቸው ልክ አንቨርሰሪያቸውን ከማክበራቸው ከዚህም ችግር መነሳት ጀመረና እንደዚህ አይነት ሰው ለምን መከራ እንደሚበዛበት አንዳንዴ እቺ ዓለም በቃ ኢፍትሃዊ ናት። በቃ ፍትሃዊ አይደለችም። ገባችሁ አይደለ? እንዴ አሁን ሃይሚና ብሩክ ምናል በጎ ስራዎች እንደሚሰሩ ታውቃላችሁ። ሽማግሌዎችን በመመገብ ጎዳና ተዳዳሪዎችን በማልበስ የተለያዩ ቅርጫዎችን ለአመት በዓል ያደረገውን ነገር እኔም ቪዲዮ ፖስት አድርጌያለሁ። ብዙዎቻችሁ የምታውቁት ነገር ነውና እንደዚህ አይነት ጥሩ ሰዎች ለምን በሰላም አይኖሩ? ለምን በፍቅር አይኖሩ? እንዴ ሁለቱን ማንም ሰው ነው ሁለቱን አይቶ ነው የመጣው። ለሁለቱን ብሎ ነው የመጣው። የሁለቱን ፍቅር አይቶ የሁለቱን አንድነት አይቶ ነው የመጣው። ገባችሁ አይደል? የትኛውም ፋሚሊ አብዛኛው የቅመም ፋሚሊዎች የጨረቃ ፋሚሊዎች የሁለቱን መጋባት አራት ልጅ መውለድ እንፈልጋለን እሱን ለማየት ነው አብዛኛው ሰው ምኞቱ ያ ነው።
ግን ከግራም ከቀኝ በጣም የተለያየ ችግር እየተፈጠረ ነውና አንዳንዴ ለምን ያስበላል? አንዳንዴ ለምን እንደዚህ አይነት ችግር ይበዛባቸዋል? እንደዚህ አይነት ሰው በጣም ጥሩ ሰዎች ለምን እንደዚህ አይነት ነገር ይበዛባቸው ይላሉና አሁን እንደገና ምንቴ ተጨመረ። ምንቴም ሃይሚ ጋር ሄዳለሁ እያለ ነው። ኮመንትም ላይ ያየው ነበር ምንቴና ብሩክ ይገናኙ ምናምን እየተባባሉ እንትን እያሉ ነበርና ቤተሰቦቼ ብዙም ልላችሁ አይደለም፣ በጣም ስለገረመኝ ነው። እዩ መጣይ ሲባል አሁን እንደገና ምንቴ እና በጣም አሳዘኑ። ታውቃላችሁ አይደል እንዴ? በሰላም መኖር አይችሉም፣ በፍቅር መኖር አይችሉም። እዩ ብሩክ ጋር ምንቴ በቃ ሊለያዩዋቸው ነው። በቃ እያንዳንዱ ሰው የነሱን ደግሞ የሁለቱን ደግሞ መለያየት በጣም ብዙ ሰው ነው የሚፈልገው። ገባችሁ አይደል? የነሱን አንድነት የነሱን መዋደድ እንደሚፈልግ ሁሉ የነሱን መለያየት የሁለቱን መጠላላት የሚፈልግ በጣም ብዙ ሰው አለ። በጣም ብዙ ሰው ገባችሁ አይደል? ግን ሃይሚና ብሩክ በጣም ደግሞ እኔ የምተማመንባቸው ነገር አንዳቸው ለአንዳቸው ያለው ክብር ለአንዳቸው ያላቸው ፍቅር በጣም ደስ የሚል ነው። ይህ ደግሞ መቼም በቃ የማይለያዩ አድርጌ አስባለሁ። አሁን አንዳንድ ችግሮች ሲፈጠሩ ምናምን ትንሽ ፍርሃት የሆነ ነገር ያድርባቸዋል እንጂ በሁለቱ ፍቅር የሁለቱን ጽናት አይቼ በጣም ነው ማደንቀው። ሁለቱንም በጣም ነው ወዳቸው፣ በጣም ነው ማከብራቸው። ብዙዎቻችሁ እነሱን ብላችሁ ነው ያላችሁት፣ ግን ያው አንዳንድ ከጎን የሚፈጠሩ ችግሮች ያሉ እነሱን ተቋቁመው ወደ ተሻለ ነገር መምጣት አለባቸው። ሃይሚና ብሩክ የተሻለ ነገር ይዘው ይመጣሉ ብዬም ተስፋ አደርጋለሁ። ሃይሚና ምንቴና እዩ በቃ ሁለቱ ሊያድቡ ይገባል። በቃ አይመለከታቸው፣ የራሳቸውን ህይወት ይኑሩ። እንዴ የራሳቸው ህይወት የላቸውም እንዴ? የሰውን ህይወት ለመበጥበጥ ሆን ብሎ የሚመጡት የራሳቸውን ህይወት ኑሩ። በቃ ልጁ የሱም ሆነ አልሆነም ዲኤንኤ ምርመራ ይደረጋል፣ ችግር የለውም መደረጉ ምናምን ምንም የሚከፋ ነገር የለውም። ነገር ግን አሁን እንደዚህ ባለሽ ቁጥር እንደዚህ አይነት ቪዲዮ በሰራሽ ቁጥር ወንድሞቿን እያመጣች በዛተሽ ቁጥር የሁለቱን ግንኙነት እያሻከረች ነው። ምንቴም እንደዛው ገባችሁ አይደል? የሆነ ችግር ሲመጣ መሀላቸው ላይ የሆነ ችግር እንዲፈጠር ምክንያት ነው የሚሆነውና ሁለቱም ሊያድቡ ይገባል። በቃ የራሳቸውን ህይወት ይኑሩ። ሃይሚና ብሩክ የራሳቸውን ህይወት እየኖሩ ነው። እስኪ ሃይሚና ብሩክ በሰው ህይወት ጣልቃ ገብቶ ያውቃሉ? ስለራሳቸው ስለ ዛቢያቸው እንትን ይበሉ እንጂ ግን የነሱን ችግር ደግሞ ለመጥፋት ከሌላ ቦታ ይመጣልና ይሄ በጣም እንትን ስላለኝ ነው ዛሬም በድጋሚ ቪዲዮ ያስኩላችሁ። ቤተሰቦቼ ሁላችሁንም ከልብ ነው ማመሰግነው። ሰብስክራይብ ላይክ እያደረጋችሁ ይሄን ቪዲዮ እስከመጨረሻ ያያችሁ ሁላችሁም ከልብ ነው ማመሰግናችሁ። በሌላ በአዲስ በጸደይ ቪዲዮ መጣላችኋለሁ። ብዙ ልላችሁ አይደለም፣ ብዙም ካልኳችሁ እንግዲህ ያው እና ብዙም ልላችሁ አይደለም፣ አመጣጤ ለዛ አልነበረም። እና ቤተሰቦች በቀጣይ በአሪፍ ቪዲዮ እንገናኛለን። እስከዛው ባይ። አንቺ ግራ ጎኔ ከላይ የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ በዘመኔ ተሰጥሻለኒ አብሬሽ እንድኖር በምድር ላይ ሳልከፋ በሕይወት ዘመኔ